ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የፖለቲካዊ ሂስ ዝግጅታችን ነው። በዛሬው ዝግጅቴ ላይ በገና ዋዜማ ሊዘጋጅ የታሰበው የአእላፋት ዝማሬ ወደ ፖለቲካ ተቀይሮ ያዘጋጆቹ ብሔር እየተጣራ ይገኛል። በዚህ ጉዳይ ላይ የቪዲዮ ማስረጃ አግኝተናል። እሱን አካተን ኢትዮጵያ ጦር ላይ ሆና ይሄ ዝግጅት መካሄድ የለበትም ከዚህ ዝግጅት ጀርባ መንግስት አለበት የሚሉ ወሬዎች እየወጡ ይገኛሉ። ይሄንን በተመለከተ ሰፊ ማብራሪያ የምሰጥበት ይሆናል። ከዚያ ውጪ አቡነ ሳዊሮስ ስለ ዶክተር አብይ አህመድ የተናገሩት ንግግር ከፍተኛ አቧራ አስነስቷል። ይሄ ንግግር ለምን በዚህን ያክል የፋኖ አባላቶችን አስቆጣ የሚለውን ጉዳይ እንዳስሳለን ማለት ነው። ከዚያ ውጪ ጀዋር መሐመድ ሳያውቅ ጥፋቱን ያመነበትን ጽሁፍ አውጥቷል። ይህንን ጽሁፍ የምንመለከት ይሆናል። ከዚህ በፊት ግን አጫጭር መረጃዎችን የምነግራችሁ ይሆናል። ከአፍታ ቆይታ በኋላ ስንመለስ ለዕለት ወደ ተመረጡት አጫጭር መረጃዎች የማልፍ ይሆናል። እስከዚያው ሚዲያውን ሰብስክራይብ፣ መረጃዎቹን ደግሞ ላይክ እና ሼር ማድረጉትን አይዘንጉ። እንግዲህ ውድ አድማጭ ተመልካቾቼ ተመልሻለሁ። ወደ መጀመሪያው መረጃ ሳልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ድረገጻቸው ያጋሩትን መረጃ ነው የምነግራችሁ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ወደ ኢትዮጵያ ለአንድ ቀን ይፋዊ የሥራ ጉብኝት መምጣታቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ አሳውቋል። እንግዲህ የሶማሊያው ፌዴራል ሪፐብሊክ ፕሬዝዳንት ሐሰን ሼክ መሐመድ ወደ ኢትዮጵያ ሲመጡ ቦሌ ዓለም አቀፍ አየር ማረፊያ ሲደርሱ ጠቅላይ ሚኒስትር ዶክተር አብይ አህመድ እንደተቀበሏቸውም ገልጸዋል ማለት ነው። ባለፉት አንድ ዓመታት ሁለቱ ሀገራት የሁለትዮሽ ግንኙነት በመቀጠል ፍሬያማ ውይይቶችን እንዳደረጉ ጠቅላይ ሚኒስትር ዶክተር አብይ አህመድም ተናግረዋል። እንግዲህ ከዚህ ውጪ ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ያሰፈሩት መልእክት ምንድን ነው የሚለው የሀሳብ ልውውጦችን፣ የወል የቅድሚያ ጉዳዮችን ለመከወን ብሎም ለጠንካራ ግንኙነት ቀጠናዊ መረጋጋትና ልማት ያለንን ቁርጠኝነት በድጋሜ ያጸና ነው ሲሉ ተናግሯል ማለት ነው። እንግዲህ ወደ ኢትዮጵያ እኚህ መሪ መጥተዋል ማለት ነው። ወደ ቀጣዩ መረጃ ሳልፍ ህገወጥ የጦር መሳሪያ ከአማራ ክልል ወደ ደቡብ ኢትዮጵያ ክልል ጂንካ ሲዘዋወር መያዙ ተነግሯል። በዚህም ይህንን ሲያዘዋውር የነበረ ሰው የ13 ዓመት ጽኑ እስራት እንዲቀጣ መደረጉም ተሰምቷል ማለት ነው። ተከሳሹ ይህንን ያደረገው ከአማራ ክልል በመነሳት የቢራ ሳጥን በጫነ አይሱዚ መኪና ውስጥ 9 ታጣፊ ክላሽንኮቭ ጠመንጃ ደብቆ ወደ ደቡብ ኢትዮጵያ ክልል ጂንካ ለማሳለፍ ሲሞክር የአዳማ ከተማ ደንበላ ክፍለ ከተማ ፖሊስ ከብሔራዊ መረጃ ደህንነት አገልግሎት በደረሰው ጥቆማ መሰረት መልካ አዳማ ወረዳ ልዩ ስሙ 64 ተብሎ በሚጠራው አካባቢ መኪናው ላይ ባደረገው ጠንካራ ፍተሻ ሐምሌ 22 ቀን 2017 ዓ.ም ህገወጥ የጦር መሳሪያውን ከነ ተከሳሹ በቁጥጥር ስር ማዋል ችሏል። እንግዲህ ይሄ በቁጥጥር ስር ከዋለ በኋላ የአዳማ ከተማ አቃቤ ሕግም ክስ መስርቶ ክሱ ሲሰማ ቆይቷል። በኋላ ላይም ህዳር 10 ቀን 2018 ዓ.ም ፍርድ ቤት በዋለው ችሎት የ13 ዓመት ጽኑ እስራትና የ100 ሺህ ብር የገንዘብ ቅጣት ተወስኖበታል። ያው በኤግዚቢትነት የተያዘው መሳሪያና ተሽከርካሪም ለመንግስት ገቢ እንዲሆን ተደርጓል ማለት ነው። ወደ ሌላ መረጃ ስናልፍ እጅግ አስገራሚ መረጃ ነው የምናገኘው። ፋኖን ይመለከታል። ፋኖ የተለያዩ ነገሮችን ቀብሮ ተይዟል ከዚህ በፊት። አሁን ደግሞ የቀበረውና የተያዘው የቢራ ሳጥን እና ቢራዎችን አብሮ ውስኪ፣ የወይን አልኮል መጠጦችን እንግዲህ በምሽግ ውስጥ በጥልቅ ጉድጓድ ቆፍሮ እዛ ውስጥ ከዝኖ ተገኝቷል። በምስራቅ ጎጃም ዞን ባሶ ሊበን ወረዳ የላምገጅ ቀበሌ ቢራ፣ ውስኪ፣ ወይንና ለስላሳ በጽንፈኛው ምሽግ ጉድጓድ ውስጥ መያዙ ተሰምቷል። ጥምር ጦሩ በምስራቅ ጎጃም ዞን ባሶ ሊበን ወረዳ የላምገጅ ታዳጊ ከተማ ላይ መሽጎ የነበረውን ጽንፈኛ ኃይል እርምጃ ወስዶበት ማሸነፍም ችሏል። እንግዲህ ጥምር ጦሩ ከህብረተሰቡ ጋር በመሆን ባደረገው ፍተሻ ጥልቅ ጉድጓዱ ቆፍሮ ደብቆ የተነበረውን የቢራ፣ ውስኪ፣ ወይንና ለስላሳ በካሳና እንዲሁም ወንበሮችን ጨምሮ የተለያዩ መጠቀሚያዎችን በቁጥጥር ስር ማዋል ተችሏል ማለት ነው። መረጃው የምስራቅ ጎጃም ኮሙኒኬሽን ቢሮ ነው ማለት ነው።
ወደ ቀጣዩ መረጃ ሳልፍ የፌዴራል መንግስት ለትግራይ ክልል በጀት መልቀቁ ተሰምቷል። ጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ የሚመራው የልኡካን ቡድን ከፌዴራል ባለስልጣናት ጋር ለመወያየት ታህሳስ 8 2018 ዓ.ም አዲስ አበባ መግባታቸው ይታወሳል። እንግዲህ ፕሬዝዳንቱ ከጠቅላይ ሚኒስትሩ ጋር ከተወያዩ በኋላ ወደ ክልሉ መላክ ያለበት በጀት እንዲላክ ውሳኔ ላይ ተደርሷል። በዚህም የፌዴራል መንግስቱ ለትግራይ ክልል በጀቱን መልቀቁ ተሰምቷል ማለት ነው። የፌዴራል መንግስቱ እንግዲህ ለክልሉ የተመደበውን በጀት ያለምንም መዘግየት እንዲለቅና እንዲላክ ለማድረግ ውሳኔ ላይ መድረሱም የተገለጸው በሁለቱ መሪዎች መካከል በተደረገው ውጤታማ ውይይት መሰረት ትግራይ ድጋሜ የፌዴራል መንግስቱ በጀት እንዲለቅላት ተደርጓል ማለት ነው። እንግዲህ ወደ መጨረሻው መረጃ ሳልፍ አቶ እስክንድር ነጋን የተመለከተ መረጃ ነው ማጋራችሁ። እስክንድር ነጋ በፋኖ ስም የተሰበሰበ $1 ሚሊዮን ዋሽንግተንና ዲሲ አካባቢ ባሉ 3 ሰዎች ተዘርፈናል ሲል ተናግሯል። ማንነታቸውን ያልገለጣቸው ሰዎች ገንዘቡን ዘረፉኝ በማለት እስክንድር ነጋ ተናግሯል። አንዳንዶች ይሄ ውሸት ነው ለግል ጥቅሙ አውሎት ሊሆን ይችላል የሚልም መረጃዎችን እያወጡ ይሆናል። እንግዲህ እሱን ይሄንን የሚያውቀው ለግል ጥቅሙም ተጠቅሞበት ሊሆን ይችላል፣ እንዳለውም ዘራፊዎች ዘርፈውት ሊሆን ይችላል። ያው ዞሮ ዞሮ በፋኖ ስም የተሰበሰበ $1 ሚሊዮን መዘረፉን ተናግሯል ማለት ነው። በከተማችን እምብርት ላይ በፒያሳ በጉጉት ሲጠበቅ የነበረው ፕሮጀክታችን ተለቀቀ። አመቺ በሆነ አከፋፈልና ጥራታቸውን በጠበቁ የግንባታ ቴክኖሎጂ እስከ 30% በሚደርስ የዋጋ ቅናሽ ስናቀርብላችሁ በደስታ ነው። አፓርትመንቶቻችን ከባለ 1 መኝታ እስከ ባለ 3 መኝታ ሲሆኑ ለአጭር ጊዜ ብቻ በሚቆይ የማስታወቂያ ዋጋ ማለትም ከ441 ሺህ ብር ቅድመ ክፍያ ጀምሮ ለሽያጭ አቅርበናል። የባንክ ብድር ለምትፈልጉ ደንበኞቻችን እንዲሁ አመቻችተን እንጠብቆታለን። አፓርትመንቶቻችን በውስጣቸው በቂ መኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ የመዋኛ ገንዳ፣ ቴራስ ወይም ሰገነት እንዲሁም በቅርብ ርቀት በሚገኙ መናፈሻዎች የተከበቡና ያሸበረቁ ናቸው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። እንግዲህ ውድ አድማጭ ተመልካቾቻችን ለዛሬ የነበሩን አጫጭር ዜናዎች እነዚህን ይመስላሉ። አሁን በቀጥታ ወደ ዕለቱ አጀንዳዎች የማልፍ ይሆናል። ወደ መጀመሪያው አጀንዳ ሳልፍ በዲያቆን ሄኖክ ኃይሌ የሚዘጋጀው የአእላፋት ዝማሬ መቃወም ተጀምሯል። ይህንን በተመለከተ እንዴት ከፖለቲካ ጋር እንደተያያዘ አስረዳችኋለሁ። ይህንን ነው የማየው መጀመሪያ ማለት ነው። እንግዲህ በዚህ የተቃውሞ እንቅስቃሴ ውስጥ ያሉ አብዛኞቹ የፋኖ አክቲቪስቶች ናቸው። ለምን ይህንን ዝማሬ ይቃወማሉ ብለን ስንጠይቅ ጭራሽ ዲያቆን ሄኖክ ኃይሌ ዘሩ ምንድነው፣ ከየት አካባቢ ነው የተወለደው፣ የት አካባቢ ነው ቤተሰቡ ያሉት የሚል ነገሮች እንዲጣራ የፋኖ አክቲቪስቶች እየጠየቁ ይገኛሉ። ከመንግስት ጋርም ደግሞ አብሮ እየሰራ ነው፣ ይሄ ነገር መጣራት አለበት የሚል ሐሳብ እያነሱ ይገኛሉ። ከዚህ ጋር በተያያዘ እስቲ አንድ ቪዲዮ ተከታትለን እንመለስና የተወሰነ ነገር በደንብ አብራርቼ እላችኋለሁ። የአእላፋት ዝማሬ ብለን ፎቶ ተቀርጸን በአልጀዚራ ታየ። እኛ በሰማይ ልንታይ ነው የምንኖረው ወዳጄ፣ በሰማይ ልንታይ ነው የምንኖረው። በምድር የሚያርዱንን ልናረሳሳ አይደለም የምንኖረው። ለቱሪዝም ለና ለዩኔስኮ አይደለም የምንኖረው። እንዳያችሁት ነው መምህር ፋንታውን ዋቆ የሚለው በአልጀዚራ ልንታይ አይደለም እኛ በሰማይ ልንታይ ነው የምንኖረው ሲል ተናግሯል። ለቱሪዝም መኖር ይብቃን ይላል ይሄ ሰውዬ። ግን የሆነ ጊዜ ስለ ሞዓ ተዋሕዶ ሲናገር ነበር ይሄ ሰውዬ ማለት ነው። ሞዓ ተዋሕዶ ማለት ምንድነው ተብሎ ሲያብራራ ሞዓ ተዋሕዶ ማለት ፋኖን የሚደግፍ አካል እንደሆነ ተናግሯል። እንግዲህ ፋኖን በቤተክርስቲያን ጥላ ውስጥ አድርጎ ቤተክርስቲያንን ተጠቅሞ ጦርነት በመክፈት መንግስትን ለመጣል የተቋቋመ ኃይል ነው ይሄ ሞዓ ተዋሕዶ የሚባል ድርጅት ማለት ነው። ይሄ ሞዓ ተዋሕዶ የሚባል ድርጅት የአእላፋት ዝማሬን ሲቃወም ነው እየሰማን ያለ ነው። የአእላፋት ዝማሬ ለመንፈሳውያን ሰዎች ሊሆን ይችላል። እኔ አሁን እዚህ ጋር ፖለቲካውን ነገር ብቻ ነው ማነሳው። ለምንድነው መቃወም የተፈለገው የሚለውን ነገር ነው ለማንሳት የፈለኩ ያለሁት ማለት ነው። ቤተክርስቲያኑን የወታደር ማሰልጠኛ አድርገው የተለያዩ ስራዎችን ሲሰሩ ቆይተዋል ማለት ነው። ይሄ የአእላፋት ዝማሬ እነሱ የሚቃወሙት ለነሱ ምቹ ስላልሆነ ነው። እንደዚህ ነጭ ተለብሶ በአዲስ አበባ ምድር መታየት ለነሱ ምቾት አልሰጣቸውም። ለምንድነው ምቾት ያልሰጣቸው ብለን ስንል ሀገሪቷ ሰላም እንደሆነች መልእክት ያስተላልፋል። ይሄ ደግሞ እኛ ከምንሰራው ስራ ጋር ሊሄድ አይችልም፣ ስለዚህ መቃወም አለብን የሚል እሳቤ ይዘው ነው የተነሱትና አጠቃላይ ፋኖን የሚደግፉ አካላት ይሄንን የአእላፋት ዝማሬን እየተቃወሙ ይገኛሉ። መቃወም ብቻ አይደለም፣ ብሔር መጠየቅ ተጀምሯል። ይህ አካሄድ ከባድ ነው። የኦርቶዶክስ ቤተክርስቲያንን የማጥፋት የማዳከም እንቅስቃሴ ነው።
ሌላ ነገር አይደለም። እቺ ቤተክርስቲያን ኩላዊትና ሰማያዊት ቤተክርስቲያን ናት። ሀገር የላትም፣ ብሔር የላትም። ሀገሯም ብሔሯም ክርስቶስ ነው። ይሁን ግን እያንዳንዱ በቤተክርስቲያን ውስጥ የሚደረጉ ነገሮች አሁን ብሔር እየተጠየቀላቸው ብሔር እየተለየላቸው ይገኛል ማለት ነው። ለምንድነው የፋኖ አክቲቪስቶችና ኤሊቶች ይሄንን ፕሮግራም ፖለቲካዊ ለማድረግ የፈለጉት? እስቲ ይሄንን ዝማሬ ለምንድነው የሚቃወሙት ብለን መጠየቅ መቻል አለብን። እያንዳንዱ ይሄንን ዝማሬ የሚቃወሙ ሰዎች እነማን ናቸው ብላችሁ ስታዩ በፋኖ አደረጃጀት ውስጥ ያሉ ፋኖን የሚደግፉ የፋኖ አክቲቪስቶች የፋኖ ኤሊቶች ናቸው ይሄንን ዝማሬ የሚቃወሙት በሚገርም ሁኔታ ማለት ነው። ሌላ ለመቃወም ምንም አይነት መሰረታዊ ግራውንድ የላቸው። የሚቃወሙበት ዋነኛው ምክንያት በኢትዮጵያ ሰላም እንደሌለ የዓለም ማህበረሰብ እንዲያውቅ ነው እነሱ የሚፈልጉት። እንደዚህ አይነት ዝግጅቶች ደግሞ በኢትዮጵያ ሰላም መኖራቸውን አጋልጦ ይሰጥባቸዋል። ያንን አይፈልጉም። ምንም አይነት የአደባባይ ፕሮግራሞች እንዲደረጉ አይፈልጉም። ኢትዮጵያ ውስጥ ሰላም የለም የሚል ኢንቴንሽን እንዲኖር ብቻ ነው የሚፈልጉት። ሰው ነጭ ሙሉ ለብሶ 1 ሚሊዮን እና ከዛ በላይ የሆነ ህዝብ በመስቀል አደባባይ ይገኛል ተብሎ ይታሰባል። በዛ ቦታ ላይ ይሄን ሁሉ ህዝብ ወጥቶ በሰላም ሲገባ መንግስት ለገጽታ ግንባታ ይጠቀምበታል። ስለዚህ ይሄ ዝማሬ መኖር የለበትም የሚል እሳቤ ነው ያነሱት። ሌላ አይደለም። ለቤተክርስቲያን አስበው አይደለም። የሚገርመው ነገር ማለት ነው ቤተክርስቲያን ምን ማለት ነው? መጀመሪያ ቤተክርስቲያን ማለት ከሁሉም በላይ በሆነች ሐዋርያዊ ጉባኤ በተለይም በ381 ዓመተ ምህረት በቁስጥንጥንያ በተደረገ ጉባኤ ላይ ቤተክርስቲያን 4 መገለጫዎች እንዳሏት ተናግረዋል። እነዛ ሰዎች ወይም በዛ ጉባኤ ላይ የተሳተፉ ጳጳሳት ምንድነው? አንደኛው ቤተክርስቲያን አንዲት ናት፣ ሁለተኛው ቤተክርስቲያን ቅድስት ናት፣ ሶስተኛው ቤተክርስቲያን ኩላዊትና የሁሉም ናት፣ አራተኛው ሐዋርያዊ ናት የሚል ነው የተናገሩት እነዚህ ሰዎች ማለት ነው። የቤተ ክርስቲያንን ታሪክ ለማስተማር አይደለም እዚህ ጋር ነው የተቀመጡት። ግን እነዚህ መገለጫዎችን ወስደን ስንመለከት አንዲት ናት ማለት ምን ማለት ነው የሚለውን ማየት መቻል አለብን። አንዲት ናት ማለት የቤተ ክርስቲያን መሰረቷም ጉልላቷም ክርስቶስ ነው ማለት ነው። ቅድስት ናት ማለት የመለኮት ማደሪያ ናት ማለት ነው። ኩላዊት ናት ማለት ደግሞ የሁሉም ሰዎች ማረፊያ ናት ማለት ነው። ስለዚህ ዘራት መርጥም ቤተክርስቲያን ይሄ ቦታ የሁሉም ሰዎች ማረፊያ ቦታ ነው። ለሁሉም ሰዎች የተገባ ቦታ ነው ቤተክርስቲያን ማለት ነው። ይሄ ሳይገባችሁ ይሄንን ሳትረዱ የምዕመናንን ዘር መቁጠር ተገቢ አይደለም። ሄኖክ ኃይሌ ወጣቶቹን ወደ መጠጥ ቤት መሄድ የለባችሁም፣ ጊዜያችሁን በቤተክርስቲያን ማሳለፍ አለባችሁ፣ ጊዜያችሁን ወጣትነታችሁን ለእግዚአብሔር መስጠት አለባችሁ የሚል እሳቤ ይዞ ነው ይሄንን የአእላፋት ዝማሬ ያዘጋጀው እንጂ ከመንግስት ጋር ግንኙነት ኖሮት አይደለም እናንተ እንደምትሉት ማለት ነው። ግን ይሄንን የቤተክርስቲያንን ዝማሬ ወደ ምን ወሰዳችሁት? ወደ ፖለቲካ ወሰዳችሁት። ዋነኛው ኢንቴንሽናችሁ ቤተክርስቲያንን ማዳን አይደለም፣ የቤተክርስቲያንን ሕግ መጠበቅ አይደለም፣ ዶግማውን መጠበቅ፣ ቀኖናውን መጠበቅ፣ ትውፊቱን መጠበቅ አይደለም። የእናንተ ዓላማችሁ ምንድነው? ፖለቲካ መስራት ነው። ፖለቲካችሁ ደግሞ ምንድነው? በመስቀል አደባባይ ላይ ያ ሁሉ ህዝብ ሲወጣ ኢትዮጵያ ሰላም ናት የሚል መልእክት ለውጭው ዓለም ይተላለፋል። ይሄ ደግሞ አስፈላጊ አይደለም። እኛ ከምንሰራው ስራ ጋር ሊሄድ አይችልም። ማንም ሰው ነጭ ለብሶ መውጣት የለበትም። በአሁኑ ሰዓት ጥቁር ነው መለበስ ያለበት። ኢትዮጵያ ውስጥ ሰላም የለም፣ ኢትዮጵያ ውስጥ መርዶ ነው ያለው የሚል እሳቤ እንዲነገር ነው እየፈለጋችሁ ያላችሁት። ያ ነው። ለዛም ነው ይሄንን እየተቃወማችሁ ያላችሁት። በአሁኑ ሰዓት እናንተ እንደምታስቡት ነው ወይ ኢትዮጵያ ውስጥ ያለው ሁኔታ? ማን ነው ቤተክርስቲያንን እያቃጠለ ያለው? ማን ነው ምዕመናኑን እያረደ ያለው? ማን ነው ካህናቶቹን እያረደ ያለው? መንግስት ነው ይሄንን እያደረገ ያለው? ጭራሽ ምን ትላላችሁ? ቤተክርስቲያን እየተቃጠለች ምዕመናኖቹ እየታረዱ እንዴት ነጭ ለብሶ ተለብሶ ይወጣል አላችሁ? ይሄንን እያደረጋችሁ ያላችሁት እናንተ አይደላችሁም ወይ? ፖለቲካ እኮ እየሰራችሁ ያላችሁት በቅድስት ቤተክርስቲያን ስም ፖለቲካ እየሰራችሁ ያላችሁት እኮ እናንተ ናችሁ። ለምንድን ነው? ይሄንን በደንብ መታሰብ መቻል አለበት። ማን ነው ቤተክርስቲያን ውስጥ ሽጉጥ ይዞ እየገባ ያለው? ካህናት እኮ በሌሉበት ቦታ ላይ ቤተክርስቲያን እየተዘጋ ባለበት ሁኔታ ላይ እኮ ከሚዘጉ ቤተክርስቲያኖች ላይ ቀረጥ እየቀረጣችሁ ያላችሁት እናንተ አይደላችሁም ወይ? የእውነት ለቤተክርስቲያን የምታስቡ ቢሆን ኑሮ ሽጉጥ ይዛችሁ ገብታችሁ እኮ ምዕመናኑንና ካህናቱን እያስፈራራችሁ ገንዘብ አትሰበስቡም ነበር።
እናንተ የምትሄዱበት መንገድ ትክክል አይደለም። እናንተ ይሄንን እያደረጋችሁ እዚህ ጋር ይሄ ነገር ሲደረግ ይሄ ነገር ለእናንተ ምቾት አልሰጣችሁም። ለእናንተ ምቾት የሚሰጣችሁ ምንድነው? ሐዘን፣ ደስታ የሌለባት ሀገር፣ ሁሌ ቁዘማ የሆነ ነገር ማለት ነው። በዚህ አይነት አይደለም ፖለቲካ የሚሰራው። ስለዚህ የእውነት ለእውነት ቤተክርስቲያኒቷን የምታስቡላት ከሆነ ቤተክርስቲያኒቷን ታሪኳን፣ ዶግማዋን፣ ቀኖኗን፣ ትውፊቷን የምትጠብቁላት ከሆነ መጀመሪያ እናንተ ራሳችሁ ነው ስርዓት መያዝ ያለባችሁ። ሌላውን አካል አይደለም ስርዓት ለማስያዝ መሞከር ያለባችሁ። ይቺ ቤተክርስቲያን በአማናዊው የክርስቶስ ደም የተዋጀች ቤተክርስቲያን ናት። በዘር ለመከፋፈል ምንም አይነት ቦታ የላትም። እናንተ ግን ቤተክርስቲያኗን በዘር ከፋፍላችሁ በዘር አምዳችሁ ይዛችኋታል። ፖለቲካ ትሰራላችሁ በዚህ ቤተክርስቲያን ማለት ነው። ከዛ በኋላ ቤተክርስቲያኗን ራሳችሁ ታጠፉና ራሳችሁ ታነዱና ራሳችሁ በቤተክርስቲያኒቷ ላይ እርምጃ ተወስዱና መንግስት እንደዚህ ያደረገ እያላችሁ ፖለቲካ ትሰራላችሁ። እባካችሁ ለቀቅ አድርጓት እቺን ቤተክርስቲያን። ፖለቲካችሁን ከቤተክርስቲያን አውጡት። እልፍ መስቀል ደረታችሁ ላይ ደርድራችሁ በመሄድ አይደለም ፖለቲካ እየሰራችሁ በመስቀሉ መንግስትን ለማሸነፍ መሞከር ያለባችሁ። ቤተክርስቲያን የሁሉም ናት። ድሮ ይቺ ቤተክርስቲያን መከራዋ ከሌሎች ወገን ነበረ። አሁን ግን መከራዋ ከራሷ ከገዛ ልጆቿ ሆኗል። በብዙ እየተፈተነች ትገኛለች። በቤተክርስቲያኗ ስም ፖለቲካ እየተነገደ ይገኛል። የጳጳሳቱን፣ የመነኮሳቱን፣ የካህናቱን፣ የዲያቆናቱን፣ የሊቃውንቱን፣ የዘማሪዎቹን ብሔር እየጠቀሱ ብሔር እየፈለጉ እከሌ ይሄንን ያደረገው ከዚህ ዘር ስለመጣ ነው እየተባለ ቤተክርስቲያኒቷን የፖለቲካ መነገጃ አድርጋችኋታል። ለዚያ ነው ይሄንን የአእላፋት ዝማሬ እየተቃወማችሁ ያላችሁት። እኔ ስለ አእላፋት ዝማሬ አይደለም እያወራለሁት። ከአእላፋት ዝማሬ ተቃውሞ ጀርባ ምን እንዳለ ነው እየገለጽኩ ያለሁት። ለምንድን ነው በዚህ ያህል ደረጃ እያንዳንዱን ነገር ፖለቲካ አድርገን መንግስትን መቃወሚያ የምናደርገው? መንግስት ከዚህ ዝማሬ ጀርባ እንዳለ ሁሉ ያወራችሁ ነው የምትገኙት። ይህ አስፈላጊ አይደለም። ባለፈው ታላቁ ሩጫ በኢትዮጵያ ሲካሄድ፣ በአዲስ አበባ ሲካሄድ በዛ ሩጫ ላይ ብጥብጥ እንዲፈጠር ፈልጋችሁ ነበረ። በሩጫው ላይ ግን የተሳተፉት ሰዎች ያንን አላደረጉላችሁም። እንደውም ጭራሹኑ በብሔር ብሔረሰብ ሙዚቃዎች ሲጨፍሩ ነበረ። አንዱ ከአንዱ ምንም ሳይለይ በኦሮምኛ፣ በትግረኛ፣ በደቡብ ቋንቋዎች በአጠቃላይ ሙዚቃዎች ተለቆ አብሮ ሲዝናና ሲጨፍር ነበረ ህዝቡ። እናንተ የፈለጋችሁት ምንድነው? እንዲበጠበጥ፣ ሰላም እንዳይኖር። ከዛስ መልእክቱ ወደ ውጭ ሲወጣ አዎ በኢትዮጵያ ሰላም የለም፣ የብልጽግና መንግስት ማስተዳደር አቅቶታል የሚል ዜና እንዲሰራ ነው የምትፈልጉት። ቢቢሲ የአእላፋት ዝማሬን ነጭ የለበሱ ሰዎችን እንዲያሳይ አይደለም የምትፈልጉት። በኢትዮጵያ ደም ተፋሶ ነገር ተበጥብጦ የሞቱ ሰዎች እንዲታዩ ነው የምትፈልጉት። ምክንያቱም ለእናንተ ፖለቲካ ምቾት የሚሰጠው እሱ ነው። መንግስት የገጽታ ግንባታ ይጠቀምበታል ብላችሁ የምታስቡ ማለት ነው። ነጭ መልበስን ትቃወማላችሁ። ነገር ግን ምን ትፈልጋላችሁ? ጥቁር እንዲለበስ ትፈልጋላችሁ። ለምንድን ነው ጥቁር እንዲለበስ የምትፈልጉት? ፖለቲካ ስለሆነ ነው። የእውነት ለቤተክርስቲያኗ እኮ ታስቡ አይደለም። የቤተክርስቲያኗ ህጎች ተሻሩ ተሸረሸሩ ብላችሁ አይደለም። በዛ ልክ ቢሆን ኑሮ ይሄንን እያደረጋችሁት ቢሆን ከልባችሁ ቢሆን ኑሮ ይሄንን አይነት ጥያቄ እያነሳችሁ ቢሆን ኑሮ ብዙ ነገር ሰው ይረዳችሁ ነበር። ግን ያንን አይደለም እያደረጋችሁ ያላችሁት። እናስታውሳለን እኮ ኢሃፓ የሚባለው ድርጅት ከመሳይ መኮንንና ከልደቱ አያሌው ጋር እንዲሁም ከዘመነ ካሴ ጋር ተቀናጅተው በአዲስ አበባ ምድር በታላቁ ሩጫ ወቅት ላይ ችግር እንዲፈጠር ሲሰሩ ነበረ። ከሸፈባችሁ፣ አልሆነም። ኢትዮጵያ ሰላም እንደሆነች ዓለም ያውቃል። ይሄ እንዲታወቅባችሁ አትፈልጉም። ለዚያም ነው እኮ ከሄኖክ ጀርባ ያለው ነገር ይጣራልን፣ ዘሩ ምንድነው እያላችሁ ያላችሁት። ከመንግስት ጋር ወስዳችሁ ታላትሙታላችሁ። እነዚህ ሰዎች ጥምቀት ሲመጣ መቃወም፣ መስቀል ሲመጣ መቃወም፣ አጠቃላይ የአደባባይ በዓላቶችን መቃወም ጀምረዋል። ምክንያቱም የአደባባይ በዓላት ለዓለም የመታየት እድላቸው ሰፊ ነው። የተለያዩ ታላላቅ ቱሪስቶች ወደ ኢትዮጵያ ይመጣሉ። እነዛ ቱሪስቶች ኢትዮጵያ ሰላም እንደሆነች እንዲያንጸባርቁ አይፈልጉም። እነሱ የሚፈልጉት ሁልጊዜ በኢትዮጵያ ሰላም እንደሌለ የዓለም መንግስታት እንዲረዱላቸው ነው የሚፈልጉት። በዚህ አይነት ነው ፖለቲካ መስራት እየፈለጉ ያሉት። ይሄ ከባድ ነው። ሌላ አቡነ ሳዊሮስ የሚባሉ አባት የተናገሩት ንግግር አለ። ይሄ ንግግር እጅግ በጣም አቧራ አስነስቷል፣ በፋኖ ቤት ማለት ነው። እንዴት እንደዚህ ሊባል ይችላል የሚል ነገር ተነስቷል። ጭቅጭቅ፣ ይሄ ተገቢ አይደለም የሚል ነገር አስነስቷል። የተለያዩ ሰዎች
በዚህ ጉዳይ ላይ የተለያዩ ሐሳቦችን እያነሱ ይገኛሉ። ምንድነው ያሉት እኚህ ሰው? ምንም ያሉት ነገር የለም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ለዶክተር አብይ አህመድ ትጸልያለች ነው ያሉት። ይሄ ንግግር አዋራ ሊያስነሳ የሚችል ንግግር እኮ አይደለም። ለምን በዚህ ያክል ዜና ሆኖ መራገብ እንዳስፈለገ አይገባኝም። ጭራሹኑ ምን ይላሉ? አብይ ኦሮሞ ስለሆነ ነው የሚጸለይለት ወይ ማለትም ተጀምሯል። ይሄ እኮ ቤተክርስቲያንን በሚገባ ካለማወቅ የመጣ ካልሆነ በስተቀር ወይም ከጭፍን ጥላቻ የመነጨ ካልሆነ በስተቀር ይሄ ንግግር የዚህን ያህል አዋራ ሊያስነሳ የዚህን ያህል ሊያስጮህ የሚችል ንግግር አይደለም። ምክንያቱም ቤተክርስቲያን ለሀገር መሪ ጸሎት ስታደርግ የመጀመሪያው አይደለም። በቅዳሴ ስርዓቷ ከዶክተር አብይ አህመድ በፊት ለነበሩ አጠቃላይ መሪዎች በሙሉ ትጸልይ ነበር። አዲስ ነገር አይደለም። ዛሬ የመጣ ነገር አይደለም። ልክ ዛሬ ክሬት እንደተደረገ የዚህን ያህል አዋራ ተነስቶ ዘራቸው ተቆጥሮ ጠቅላይ ሚኒስትሩ እንዲህ ስለሆኑ ነው የሚጸለይላቸው፣ አቡነ ሳዊሮስ ቤተክርስቲያንን ለመከፋፈል ነው የመጡት ይባላል። ይሄ የቤተክርስቲያንን ሕግ ካለማወቅ ነው። የቤተክርስቲያንን ትምህርት ካለማወቅ ነው። ወይ ደግሞ እያወቁም ከመናቅ ነው እንደዚህ አይነት ነገር እየተነገረ ያለው። እንግዲህ ቤተክርስቲያን ቅዳሴ ስርዓቷን ከተከለችበት ጊዜ አንስቶ በስድስት ነገሮች ላይ ትጸልያለች። አንደኛው የምትጸልየው ለቤተክርስቲያን መሪዎችና አገልጋዮች ትጸልያለች። በዚህ ውስጥ ለፓትርያርኩ ትጸልያለች። የፓትርያርኩን ስም አንስታ ትጸልያለች። ለሊቀ ጳጳሱ ትጸልያለች። ለጳጳሳት ትጸልያለች። ለካህናት ትጸልያለች። ለምዕመናን ትጸልያለች። በሁለተኛ ደረጃ ቤተክርስቲያን ለሀገርና ለዓለም ትጸልያለች። በዚህ ለሀገርና ለዓለም በምትጸልይበት ጸሎት ውስጥ ለሀገር መሪዎች፣ ለባለስልጣናት ትጸልያለች። እንደዚህ ብላ ነው የምትጸልየው። ባለስልጣናት ሀገራቸውን ሲመሩ በፍትህና በሰላም እንዲመሩ ፈጣሪ ሆይ ጥበብ ስጥልን ብላ ነው የምትጸልየው። ዛሬ ይሄ አዲስ ነገር አይደለም፣ ትናንትና የነበረ ነው ማለት ነው። ስለዚህ ለጠቅላይ ሚኒስትር ዶክተር አብይ አህመድ ጸሎት አዲስ ሆኖ አይደለም የመጣው። አቡነ ሳዊሮስ ይህንን ንግግር ነው የተናገሩት። ለምን ወደዛና ወደዚህ ተለጥጦ የዚህን ያክል አቧራ እንዲያስነሳ እንደተፈለገ ግራ ነው የሚያጋባኝ። ለምንድን ነው ሁሉንም ንግግር ፖለቲካ ማድረግ የምንፈልገው? ሌላ ለዓለም ስትጸልይ ዓለም ጦርነት እንዲቆም፣ ፍቅር በአንድነት እንዲኖር፣ በሰዎች ዘንድ ፍቅር እንዲሰፍን፣ አንድነት እንዲሰፍን ትጸልያለች። ያ ብቻም አይደለም፣ ሰራዊት የሚባሉ ወይም ወታደሮች ሀገራቸውን ከጥፋት እንዲጠብቁ እና በሰላም ወደ ቤታቸው እንዲመለሱ ለሀገር መከላከያ ሳይቀር ትጸልያለች። ይሄ አዲስ ነገር አይደለም፣ ዛሬ የተጀመረ ነገር አይደለም። ሶስተኛው ቤተክርስቲያን የምትጸልየው ለተፈጥሮ በረከት ትጸልያለች። ለአዝመራ ትጸልያለች። ለፍራፍሬ ትጸልያለች። አዝመራው ፍራፍሬው በረከት እንዲሰጥ ትጸልያለች። ለዝናባት ትጸልያለች። ለነፋሳት ትጸልያለች። ለወንዞች ሙላት ትጸልያለች። ኢቭን ወንዞች ሲሞሉ በቂያቸው ድረስ እንዲሞሉ ብቻ ብላ ነው የምትጸልየው። ስለ ዝናብ ስትጸልይ ዝናብ በሚያስፈልግበት ቦታ ብቻ ብላ ነው የምትጸልየው። ስለዚህ ዛሬ የመጣ ነገር አይደለም። በአራተኝነት ቤተክርስቲያን የምትጸልየው ለሕያዋን ወይም በሕይወት ላሉ ሰዎች ትጸልያለች። ምን ብላ? ለታመሙ ሰዎች ፈውስ እንዲያገኙ፣ ለተጨነቁ ሰዎች፣ ለተቸገሩ ሰዎች መጽናናትና እርዳታን እንዲያገኙ፣ ለእንግዶችና ለመንገደኞች በሰላም ወጥተው በሰላም እንዲመለሱ ትጸልያለች። ለእስረኞች፣ በግፍ ለተገፉ ሰዎች ፍትህንና ነፃነት እንዲያገኙ ትጸልያለች። ለነፍሰ ጥሮች፣ ለእናቶች፣ ለህፃናት ትጸልያለች። ነፍሰ ጥሮች በሰላም እንዲገላገሉ፣ ህፃናት እንዲያድጉ ትጸልያለች። ይሄ አዲስ ነገር አይደለም፣ ትናንት የነበረ ነው። ልክ ዛሬ እንደተፈጠረ አድርገን ፖለቲካ ሰርተን ጠቅላይ ሚኒስትር ዶክተር አብይ አህመድ የኦርቶዶክስ ቤተክርስቲያን ስርዓት በነ አቡነ ሳዊሮስ እንዲሻር እንዳደረገ አስቦ ማውራቱ አስፈላጊ አይደለም። አምስተኛ ቤተክርስቲያን ለሙታን ወይም ላረፉት ትጸልያለች። ከዚህ ዓለም በሞት ለተለዩ ክርስቲያኖች ሁሉ ነፍሳቸው በአብርሃምና በይስሐቅ እንዲሁም በያዕቆብ እቅፍ እንዲቀመጥ ትጸልያለች። ዛሬ የመጣ ነገር አይደለም፣ ትናንት የነበረ ነው። ትናንትና ማለት ጥንት ቤተክርስቲያን ስትመሰረት ጀምሮ የነበረ ስርዓት ነው። ይሄ ስርዓት ዛሬ ለዶክተር አብይ አህመድ ተብሎ የተቀየረ ስርዓት የለም። ቤተክርስቲያን እኮ ለጠላቶቿና ለማያምኑ ሁሉ ሳይቀር ትጸልያለች። እንኳን ለጠቅላይ ሚኒስትር ዶክተር አብይ አህመድ ቀርቶ ማለት ነው። ኢትዮጵያን ለሚጠሉ፣ ሀገራችንን ለሚጠሉ ወደ ቀልባቸው መልሳቸው ብላ ትጸልያለች እኮ። ነገሩን ከሆነ ነገር ጋር አያይዞ ልክ እንደዚህ ፖለቲካ መስራት አስፈላጊ አይደለም። ታዲያ ይህን ሁሉ ነገር ለምታደርግ ቤተክርስቲያን እንዴት አቡነ ሳዊሮስ ለጠቅላይ ሚኒስትሩ ትጸልያለች አሉ ተብሎ ወከባ መፍጠር አስፈለገ?
ይሄ እኮ ቀኖና አልተሻረም፣ ዶግማ አልተሻረም፣ ትውፊቱም አልተነካም። የነበረ ነው፣ ወደፊትም የሚቀጥል ነው። ዶክተር አብይ አህመድ ስለመጣ የተጀመረ አይደለም። ከዶክተር አብይ አህመድ በፊት የነበረ ነው። ዶክተር አብይ አህመድ ላይም ይቀጥላል፣ ወደፊትም ይቀጥላል ማለት ነው። እንዲህ አይነት ነገር ተራ ፖለቲካ እየሰራችሁ ቤተክርስቲያኗን እንደውም ህጓንም ዶግማዋንም ቀኖናንም ትውፊቷንም እየሻራችሁ ያላችሁት እናንተ ናችሁ። ሌላ አቡነ ሳዊሮስ የተናገሩት ንግግር ምንድነው? ኢትዮጵያ በዘመኗ እንደ ዶክተር አብይ አህመድ አይነት መሪ አግኝታ አታውቅም የሚል ንግግር ተናገሩ። ያ ብቻ አይደለም፣ በእጅ ያዙት ወርቅ ሆኖብን እንጂ ዶክተር አብይ አህመድ በየእምነታችን ልንጸልይለት ይገባል ማለታቸውን ወስዳችሁ እንዴት የሃይማኖት አባት እንደዚህ ይላል? እሳቸው ኦሮሞ ስለሆኑ ነው ይህንን ያሉት፣ ለዘራቸው አድልተው ነው ብሎ መናገር መውረድ ነው። ይሄ ፐርሰናል እይታቸው ነው። የሃይማኖት መሪ ቢሆኑም እንኳን የራሳቸው የሆነ ምልከታ አላቸው፣ ሰው ናቸው። ንግግራቸውን ሰነጣጥቆ ወደ አላስፈላጊ ነገር መውሰድ አስፈላጊ አይደለም። ከዚህ በፊት እኮ አንድ አባት በአውደ ምሕረት ላይ አብይን ሲራገሙ ነበረ። ለምን እንረሳለን? ያኔ ጀግና ነበሩ የተደረጉት እኛ አባት። ሌላም አንድ አባት በሆነ የቀብር ስነ ስርዓት ላይ አለቅን፣ አጼ ምኒልክ ተመለሱ፣ ኃይለ ሥላሴ ተመለሱ ያሉ ሲጸልዩ ሲያለቅሱ ነበረ። የዛኔ እኚህ ሰዎች እኚህን አባት ንጉስ አድርገናቸው ነበረ። አያችሁ፣ እናንተ ለምትፈልጉት ነገር የተናገረን አባት ጀግና ታረጋላችሁ። እናንተ የምትጠሉትን ሰው ያሞገሰ ግን ትክክል ቢሆን እንኳን ትክክል አይደለም ነው የምትሉት። ይሄ ፖለቲካ ነው። ስለዚህ አቡነ ሳዊሮስ የራሳቸውን እይታ ተናግረዋል። እዚህ ጋር ሁለት ነገር ማንሳት ተገቢ ነው። በመጀመሪያ ደረጃ በመጽሐፍ ቅዱስም ሆነ በዓለም ታሪክ ነገስታት ከሃይማኖት አባቶች ተለይተው ያውቃሉ ወይ? የመጀመሪያ ጥያቄ። ኦኬ፣ የመጽሐፍ ቅዱስን እንተውና በኢትዮጵያ ታሪክ እንኳን እንመልከት። የኢትዮጵያ መሪዎች በተለያየ ጊዜ ከሃይማኖት አባቶች ጋር ይገናኙ ነበረ። አሁንም ያ ቀጥሏል። አስፈላጊ ሲሆን በአስፈላጊ ሁኔታ ላይ ይገናኛሉ፣ ይመካከራሉ። ሰዎች ናቸው እነዚህ ሀገርን የሚመሩ ሰዎች። ስለዚህ አባታዊ ምክር ሲፈልጉ ወደ ሃይማኖት ሰዎች ይሄዳሉ። ያ የነበረና ያለ ነው፣ አዲስ ነገር አይደለም። ዛሬ ምን ተገኝቶ ነው ፖለቲካ ሊሆን የሚገባው ይሄ ነገር? ሁለተኛ አቡነ ሳዊሮስ በተረዱትና ባመኑት ልክ እና በገባቸው መጠን ኢትዮጵያ እንደ አብይ አይነት መሪ አግኝታ አታውቅም አሉ። ይሄም መናገራቸው ምንድነው ስህተቱ? በቃ ለሳቸው ዶክተር አብይ አህመድ የተሻለ ሰው ነው፣ ለአንዳንዶቻችን ደግሞ ዶክተር አብይ አህመድ የማይችል ሰው ነው። ይሄ ሰውኛ ሐሳቤ ነው። በቃ መቀበል መቻል አለብን። እኔ የወደድኩትን አንተ ልትጠላው ትችላለህ፣ አንተ የወደድከውን እኔ ልጠላው እችላለሁ። ይሄ ሰውኛ ፊሊንግ ነው፣ ምንም ማድረግ አይቻልም። እሳቸው የእምነት አባት ቢሆኑም ሰው ናቸው። እንደ ሰው የሚወዱት ነገር አለ፣ የሚያደንቁት ነገር አለ። የሚወዱትንና የሚያደንቁትን ነገር አፍ አውጥተው በመናገራቸው የዚህን ያህል ዘራቸው ተጠንቶ ከጠቅላይ ሚኒስትሩ ዘር ጋር አገናኝቶ ቤተክርስቲያንን ሊያጠፉ ቤተክርስቲያን የገቡ ሰው ናቸው ማለት አስፈላጊ አይደለም። እንደውም በተቃራኒው ቤተክርስቲያንን እያጠፋችሁ ያላችሁት እናንተ ናችሁ። እመኑኝ፣ መመዘኛችን ብሔር ካልሆነ፣ መመዘኛችን ጥላቻ ካልሆነ፣ መመዘኛችን የግል ፍላጎት ካልሆነ ኢትዮጵያ በንጹህ አይን ካየናት፣ መሪውን እንደ መሪ ብቻ ካየነው ብዙ ካለፉት መሪዎች የተሻለ ኳሊቲዎች አሉት፣ የተሻለ ስራ ሰርቷል። ይህንን ማመን መቻል አለብን። ኢትዮጵያ የሚገባትን አግኝታለች። ምናልባትም ላለፉት 60ና 70 ዓመታት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያን መርቷት ቢሆን ኑሮ ዛሬ ላይ ኢትዮጵያ ሌላ ነበር የምትሆነው። እድለኛ ናት በአሁኑ ሰዓት ኢትዮጵያ አብይን በማግኘቷ። ይሄ ሀቅ ነው፣ ምድር ላይ ያለው እውነት ነው ምነግራችሁ። የተሰሩ ስራዎችን 1 2 ብለን መቁጠር እንችላለን፣ ማየት እንችላለን። እናንተ የምትተቹትን ስራ ሌላ ሀገር ስታዩት ያችን ሀገር እኮ ስታሞግሱ ነው የምትገኙት። ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢትዮጵያ ገጸ በረከት ሆኖ መጥቶላታል። እየሰራ ያለው ስራ እጅግ መልካም የሚባል ስራ ነው። ኢትዮጵያን ወደ ከፍታዋ ለመመለስ እየጣረ ያለ መሪ ነው። በዚህ ውስጥ ስህተት አይሰራም ማለት አይደለም፣ ስህተት ይሰራል። ሰውኛ ነው ባህሪው፣ መላእክተኛ ባህሪ የለውም። እግዚአብሔርኛ አይሰራም። ስለዚህ ሊሳሳት ይችላል። ስህተት ካለ በንግግር ማረም ነው እንጂ እንደዚህ ጽንፍ ይዞ ሀገሪቷ የሁላችን እስከማትመስል ድረስ ጠቅላይ ሚኒስትር ዶክተር አብይ አህመድን ስለጠላን ኢትዮጵያን ጠልተን ኢትዮጵያ እንድትጠፋ ኢትዮጵያ ድምጥማጧ እንዲጠፋ መመኘት ይሄ ነውር ነው።
የኢትዮጵያ ከተሞች በምን ያክል ፍጥነት እንደተለወጡ አይናችንን ከፍተን ብናይ ከጥላቻ ብንወጣ አቡነ ሳዊሮስ የታያቸው ሊታየን ይችላል። ለማንኛውም ጠቅለል ስናደርገው ይህንን ጉዳይ የአእላፋት ዝማሬ አዘጋጆች መዝሙር ማዘጋጀታቸው ሳይሆን ያበሳጫችሁ እንዴት በአዲስ አበባ ከተማ ላይ በሚሊዮን የሚቆጠር ህዝብ ወጥቶ ነጭ ለብሶ ይታያል። ይሄ የኢትዮጵያ ሰላም ለዓለም እንዲታወቅ ያደርጋል። ያ ደግሞ ለኛ ለምንፈልገው ነገር ተገቢ አይደለም የሚል እሳቤ ስላላችሁ ነው። ሌላ ነገር አይደለም። የእውነት እንነጋገር ከተባለ እናንተ እንደምታነሱት የአርሲ ክርስቲያኖች ታርደው እንዴት ነጭ ይለበሳል ብላችሁ የምታስቡ ከሆነ በገና ዋዜማ በቤተ ክርስቲያን ቅዳሴ ማህሌት ሰዓታት አለ። በዚያ ፕሮግራም ላይ እንዴት አባቶቻችንን ለብቻ ትተን ወደ መስቀል አደባባይ እንሄዳለን ብላችሁ የእውነት እያሰባችሁ ከሆነ ከዛ መቆርቆር ተነስታችሁ ከሆነ ይሄን እየተቃወማችሁ ካላችሁ፣ ሶስተኛ የኢትዮጵያ ኦርቶዶክስ እየተቃጠለች ምዕመናን እየታረዱ ካህናት እየተገደሉ እንዴት ነጭ እንለብሳለን የሚል ለቤተ ክርስቲያን የተቆረቆረ የሚመስል እሳቤ ካላችሁ መጀመሪያ እናንተ ማድረግ ያለባችሁ ነገር አለ። ማን ነው እነዚህን ጥፋቶች ያጠፋው? እውነት እንነጋገር ከተባለ ማን ነው ቤተክርስቲያን ድረስ በአንድ እጁ መስቀል በሌላኛው እጁ ጥይት ይዞ እየገባ ያለው? ጠመንጃ ታጥቆ እየገባ ያለው ማን ነው? መንግስት ነው ወይ ይሄንን እያደረገ ያለው? ለምን እናስመስላለን? የእውነት ለቤተክርስቲያን የእውነት ለምን አንቆረቆርም? ለቤተክርስቲያን የተቆረቆርን መስለን እነዚህን ሐሳቦች በማንሳት ፕሮግራሙን ለመቃወም መሞከር የለብንም። እናውቃለን ለምን ይሄንን እያላችሁ እንዳለው። ዋናው ፍርሃታችሁ መንግስት ይሄንን ነገር ለገጽታ ግንባታ ይጠቀምበታል፣ ኢትዮጵያ ውስጥ ሰላም እንዳለ ዓለም ይረዳል የሚል ፍርሃት ይዟችሁ ነው እንጂ የእውነት ለአርሲ ምዕመናን ካዘናችሁ እጅግ ቀላል ነገር ለተጎጂ ቤተሰቦች የአንድ ቀን ምግባችሁን ትታችሁ ገንዘብ አዋጣችሁ ሄዳችሁ ያንን ቤተሰብ ለምን አትጠይቁም? የእውነት ለአርሲ ምዕመናን አዝናችሁ ከሆነ ሄዳችሁ ለምን አታጽናኑ? የእውነት የቤተ ክርስቲያን አባቶች ብቻቸውን እንዳይሆኑ አስባችሁ ከሆነ ይሄንን እያላችሁ ካላችሁት ሌላ ጊዜስ በዛች ቀን ብቻ ነው ወይ ብቻቸውን የሚሆኑት? የእውነት ቤተ ክርስቲያን 365 ቀናት ስትቀድስ አባቶች ብቻቸውን የሚቀድሱበት ቀን የለም ወይ? እሑድ አይደለ እንደ ቤተ ክርስቲያን የምንሄደው? ምንም እኮ የሚያስዋሽ ነገር የለም እኮ። ከሰኞ እስከ ዓርብ እኮ ጥቂት ሰዎች ናቸው በየቤተ ክርስቲያኑ ያሉት። የዛኔ ለምን አባቶች ብቻቸውን ነው አላላችሁም? ለፖለቲካ እንዲመቻችሁ ካልሆነ በስተቀር ይሄንን ማለት ነው። የአደባባይ በዓላት ለእናንተ የፖለቲካ ሁኔታ ምቾት እየሰጧችሁ አይደለም በአሁኑ ሰዓት። ኦብቪየስሊ ይሄ ነው። ምክንያቱም እናንተ በዛ የአደባባይ በዓላት ላይ ብጥብጥ እንዲነሳ ትፈልጋላችሁ። መንግስት ደግሞ በተጠንቀቅ ቆሞ ነገሮች በሰላም እንዲያልቁ ያደርጋል። እናንተ የምትፈልጉት እየተሳካ አይደለም። ስለዚህ የኢትዮጵያ ሰላም እንደጸና ዓለም ይመሰክራል። ያ ምቾት አልሰጣችሁም፣ ሌላ ነገር የለውም። ይሄ ነው። ይሄ ነገር ቢታይ መልካም ነው። የእውነት ለቤተክርስቲያኒቷ የሚታሰብ ከሆነ እቺ ቤተክርስቲያን የምታሳዝናችሁ ከሆነ ቤተክርስቲያኒቷን ሊጎዱ በሚችሉ ነገሮች ላይ ባለመሳተፍ፣ ጥፋቶችን ባለመስራት ልክ እንደቀደሙት አባቶች በውስጥ በመምከር ችግር እንኳን ቢኖር ችግሩን መፍታት ይገባል እንጂ እንደዚህ ጎራ ለይቶ አይን ያወጣ ፖለቲካ መስራት አስፈላጊ አይደለም። ለማንኛውም ወደሚቀጥለው አጀንዳ ሳልፍ ጀዋር መሐመድን አገኛለሁ። ጀዋር መሐመድ በናሬንድራ ሞዲ ላይ ያወጣውን 2 አይነት ፖስቶች አሉ። እነዛን ፖስቶች የተመለከተ ሐሳብ ነው የምላችሁ። ጀዋር መጀመሪያ ባወጣው ሐሳብ ላይ ናሬንድራ ሞዲ ወደ ኢትዮጵያ የመጡት ፈልገው አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድ ተለማምጦ ነው፣ ልምምጡ አላስቀምጥ ብሏቸው ነው የመጡት እንጂ ለሁለትዮሽ ግንኙነት ብለው አይደለም። የአብይ ልመና እረፍት ስለነሳቸው ነው የመጡት የሚል አይነት ሐሳብ ያለው ሰጥቷል። እዚህ ጋር ምንድነው በዚህኛው ሐሳቡ ምንድነው? ህንድ ትልቅ ሀገር ናት፣ ለኢትዮጵያ የምትገባ አይደለም። የአብይ ዲፕሎማሲያዊ ችሎታ ሳይሆን ያመጣቸው ልመናውን ያመጣቸው አይነት ስሜት ያለው ሐሳብ ሰጥቷል ማለት ነው። በሌላኛው ፖስቱ ላይ ደግሞ ናሬንድራ ሞዲ በዓለማችን ላይ ካሉ ዘረኛ እና አግላይ እንዲሁም እብሪተኛ አምባገነን መሪ ነው ይላል። ሞዲ ማለት ይልና ኔታንያሁ ቢባል የሚያንስበት ሰው ነው ይላል። እንዲሁም ይላል እኚህ ሰው ወደ ኢትዮጵያ በመምጣታቸው እኚህ ዘረኛ የሆኑ መሪ ወደ ኢትዮጵያ በመምጣታቸው ትልቅ ሰው ኢትዮጵያ ውስጥ እንደመጣ ማሰብ የለብንም ይላል። የመጀመሪያው ላይ ትልቅ ሰው እንደሆኑ ይናገራል። በሁለተኛው መልእክቱ ደግሞ ዘረኛና ትንሽ ሰው እንደሆኑ ይናገራል። እርስ በርሱ የሚጣረስ ሐሳብ ነው እዚህ ጋር ያወጣው ማለት ነው። እንግዲህ
እነዚህን ሁለት ፖስቶች ጀዋር ለምን አወጣቸው ብለን ስናይ ያው ከምቀኝነትና ከንዴት የመጡ ናቸው። ሌላ ነገር ሆኖ አይደለም። ግን በደንብ እንየው እስቲ የጀዋር ፖስትን ማለት ነው። በአንደኛው ፖስት ላይ ናሬንድራ ሞዲ ትልቅ ሰው እንደሆነ ነው የተናገረው አይደል? በሁለተኛው ደግሞ ናሬንድራ ሞዲን ለማሳነስ ሞክሯል። ከዛም ዘረኛ ነው ብሎታል። እውነት ግን ጠቅላይ ሚኒስትር ዶክተር አብይ አህመድ ለምኖ ተለማምጦ ነው ወይ ያመጣው እኚህን ሰው? አይደለም እኮ በጂ20 ሀገራት ላይ ከተለያዩ ሀገራት መሪዎች ጋር ንግግር አድርገው ነበር ጠቅላይ ሚኒስትር ዶክተር አብይ አህመድ ማለት ነው። ትዝ የሚላችሁ ከሆነ ከጂ20 ስብሰባ በፊት ግብጽ እና ጅቡቲ ተገናኝተው ጅቡቲ ለግብጽ ምን ሰጥታ ነበረ? የወደብ መሬት ሰጥታ ነበረ። ይሄንን በሰማ ጊዜ በቃ ኢትዮጵያ በቃላት፣ ከዚህ በኋላ ፈራረሰች፣ አስፈላጊ ሀገር አትሆንም ኢትዮጵያ፣ ይሄንን እንዲሆን ያደረገው ጠቅላይ ሚኒስትር ዶክተር አብይ አህመድ ነው እያለ ጠቅላይ ሚኒስትር ዶክተር አብይ አህመድን ለማውረድ ሲሞክር ነበረ። ይሁን እንጂ በጆሃንስበርግ በተደረገው በጂ20 ሀገራት ስብሰባ ላይ ከ193 ሀገራት የሚመለከታቸው 20 ሀገራት ብቻ ናቸው በዛ መሰብሰብ። ከዛ ውጪ 16 ሀገራት በዚህ ስብሰባ ላይ እንዲገኙ ተመርጠዋል። ከተመረጡት ሀገራት መካከል ኢትዮጵያ አንዷ ናት። ዝም ብላ አልተመረጠችም። ኢትዮጵያ በእድገት ማማ ላይ ስላለች ነው የተመረጠችው። ይሄንን የተመለከተው ጀዋር ምን አለ? ጠቅላይ ሚኒስትር ዶክተር አብይ አህመድ ከስብሰባው በኋላ ከተለያዩ ሀገራት መሪዎች ጋር ተሰብስበው ነበረ። ከፈረንሳይ፣ ከእንግሊዝ፣ ከጣሊያን፣ ከኔዘርላንድ፣ ከፊንላንድ፣ ከዓለም ባንክ ማናጀር፣ ከአፍሪካ እግር ኳስ ፌዴሬሽን ፕሬዚዳንት ጋር እንዲሁም ከተለያዩ ትልልቅ ሀገራት መሪዎች ጋር የጎንዮሽ ውይይት አድርጎ ነበረ። ይህንን ውይይት በተመለከተ ሰዓት አፈረ። ምን አለ? የሻይ ሰዓት ወይም የላጥላጥ ዲፕሎማሲ አለ። ያ ብቻ አይደለም ያለው፣ ምንም ያላላገጠበት ቦታ የለም። ከጂ20 ስብሰባ በኋላ ራሱ የሲንጋፖሩ መሪ ኢትዮጵያ ሲመጡ ጥቅም አልባ ውይይት ብሎ ለማጣጣል ሞከረ። አሁን ደግሞ የህንዱ ናሬንድራ ሞዲ ወደ ኢትዮጵያ ሲመጡ ዘረኛ ነው ናሬንድራ ሞዲ፣ ፖፑሊስት ነው፣ አሳፋሪ መሪ ነው ሲል ተቸ ማለት ነው። እውነት እንነጋገር ከተባለ ከጀዋር የበለጠ ዘረኛ አለ ወይ? ጀዋር መሐመድ እኮ በሜንጫ በለው ሲል የነበረ ሰው ነው። ማን ነው ሻሸመኔ ላይ ሰው ተዘግዝቆ እንዲገደል ያደረገው? ማን ነው ቡራዮ ላይ ያ ሁሉ ሰው እንዲያልቅ ያደረገው? ማን ነው ኦሮሞ ፈርስት ብሎ ኦሮሞ ከኢትዮጵያ ትውጣ ወይ ደግሞ ኢትዮጵያ ከኦሮሞ ትውጣ እያለ ሲናገር የነበረው እሱ አልነበረም ወይ? ከጀዋር በላይ ዘረኛ አለ ወይ? ዛሬ ብድግ ብሎ ወደ ኢትዮጵያ ናሬንድራ ሞዲ ስለመጡ ናሬንድራ ሞዲን ለማሳነስ እንግዲህ ህንድ በዓለም ላይ በአሁኑ ሰዓት በጂዲፒዋ 5ኛ ትልቅ አገር ናት። ይቺን የምታክል የዓለም 5ኛ ሀገር ወደ ኢትዮጵያ መምጣቷ አበሳጭቶታል። ይህንን እሱ አልሰራውማ። ይህንን የሰራው ማን ነው? ጠቅላይ ሚኒስትር ዶክተር አብይ አህመድ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ በጀዋር አይን ምንም የማይችል ማለት ነው። ያ የናቀው ሰው ትልቁን ስራ ሲሰራ እኚህን ሰው ማኮሰስ ፈለገ ማለት። የነዚህ ቡድኖች በጣም ከባድ የወረደ እሳቤ ያላቸው ናቸው እነዚህ ሰዎች። ጠቅላይ ሚኒስትሩን ብቻ አይደለም እኮ ማውረድ የሚፈልጉት። ጠቅላይ ሚኒስትሩን ብሎ የመጡ እያንዳንዱ መሪዎች በእነሱ አይን የወረዱ ናቸው። ትራምፕ ቢመጣ የወረዱ ናቸው። የሩሲያው መሪ ቭላዲሚር ፑቲን ወደ ኢትዮጵያ ቢመጡ በእነሱ አይን የወረዱ ናቸው። ወደ ኢትዮጵያ ካልመጡ ግን እነዚህ ሰዎች በጣም የተከበሩ ጀግኖች ናቸው። ጀዋር እጅግ እልም ያለ ዘረኛ ነው። ብዙ ነገር አድርጓል። ምንም የሚረሳ ነገር እኮ አይደለም። ዘረኛ ነው ብሎ ናሬንድራ ሞዲን ለማውረድ መሞከር የምዬን ላብዬ የሚባለው አይነት ነገር ነው። አስቡት፣ ወደ ኢትዮጵያ መጡ እኚህ ሰው በ8 አስፈላጊ ነጥቦች ላይ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ስምምነት ፈጸሙ፣ ተፈራረሙ ማለት ነው። በቃ መስራት የሚገባቸውን ሰሩ፣ ሄዱ። በጊዜ መሄዳቸውም አበሳጭቷቸዋል። ከእንደገና ወደ ኢትዮጵያም ስለመጡ ተበሳጭቷል። ጀዋር መሐመድ እኮ በሆነ ጊዜ ይፈቀር የነበረ አሁን ግን ጊዜው ያለፈበት ሰው ነው። በሆነ ጊዜ ቆንጆ የነበረች ሰዎች ሁሉ የወዷት የነበረች አንድ ሴት እድሜዋ ካለፈ በኋላ ማንም አይፈልጋትም። ጀዋር ማለት ልክ እንደዚህ ሴት ሆኗል። ስለዚህ ምን ይበል? በቃ ነገሮችን ሁሉ በመቃወም ነው፣ ነገሮችን ሁሉ በማጥላላት ነው፣ በማሳነስ ነው ስራ እየሰራ ያለው ማለት ነው። ጀዋር አሁን ላይ የድሮ ከተባለ ቆየ፣ አመታት ተቆጥሮበታል። የሚገርመው ትናንትና እሱ ሲያወራ የማይሰማው ሰው አልነበረም። እሱ ሲናገር ሙሰኛ ባለስልጣናቶች ምሰሶቻቸው እንደተነካ ነገር ይንቀጠቀጡ ነበረ ትናንትና ማለት ነው። በለውጥ ውስጥም ራሱ እጁ ነበረበት። ግን ይሄ ትናንትና ነው። በትናንትናው ክብሩ መቀጠል አልቻለም። ጊዜ አልፎበታል። አሁን ትናንትና አንበሳ የነበረው
ጀዋር ዛሬ የቤት እንስሳ ድመት ሆኗል። ሁሉ ነገር አልፎበታል፣ ወርዷል። ከትናንትናው ከፍታው ላይ የለም። ዛሬ ላይ ጀዋርን የሚፈልጉት የቤት ክራይ ጨምሯል፣ እባክህ ድምፁ ነን። የሽንኩርት ዋጋ ንሯል፣ እባክህ ድምፁ ሁነን። የዶላር ምንዛሬ ሰማይ ወጥቷል፣ እባክህ ድምፁ ነን የሚል የመንደር ፖለቲካ ውስጥ ገብቷል ጀዋር መሐመድ። እንደነዚህ አይነት መልእክት አስተላላፊ ሆኖ ቀርቷል። የሚገርም ነው። ከዛ ወርዶ ማለት ነው ትልልቅ ፖሊሲዎችን አማክራለሁ ሲል የነበረ ሰው ዛሬ ላይ ወርዶ በዚህ ደረጃ ተገኝቷል ማለት ነው። የሚሰማው የለም ማለት ነው። ጀዋር መሐመድ ትናንትና እልፍ ቄሮዎች ይከተሉት ነበረ። ዛሬ የትኛውም ቄሮ ጀዋርን አይከተለውም። በዚህ ያክል ተጠልቷል፣ ወርዷል። ብቻውን የሚለፈልፍ ቁራ ሆኖ ቀርቷል። በአንድ ወቅት እኮ አብይን ከስልጣን ለማውረድ ቄሮ መላክ በቂ ነው ብሎ ሲጎርር ነበረ። በአንድ ወቅት በኢትዮጵያ ሁለት መንግስት ነው ያለው፣ አንዱ የቄሮ መንግስት፣ አንዱ የአብይ መንግስት ነው ብሎ የዚህን ያክል ደንፍቶ ሲናገር ነበር። ዛሬ ማንም የሚሰማው የለም። ያ እብጠቱ ተንፍሷል። ቄሮች አይን ላፈር ብለውታል። ጀዋር ከብጥብጥ ውጭ ምንም የሚያውቀው ነገር የለም። ሰላም የሚባል ነገር በኢትዮጵያ እንዲሰፍን አይፈልግም። ከጀዋር የበለጠ ዘረኛ የለም። ግን ወደ ኢትዮጵያ የመጡትን ማሳነስ ይችልበታል። ወርዶ የከሰረ ፖለቲከኛ ሆኗል ጀዋር። በዚህ ሰዓት እባክህ ቦርሳ የተሰረቀ ድምፁ ነኝ፣ መብራት ክፍያ ከብዶኛል ድምፁ ነኝ፣ የሰፈራችን መብራት ጠፍቷል ድምፁ ነን፣ የሊዝ ሰነድ እንደው በቃ የሊዝ የመሬት የገዛውበት ወረቀት ጠፍቶብኛል ድምፁ ነኝ። እንዲህ አይነት ደረጃ ወርዷል ጀዋር። የሚሰማው አጥቷል። ስለዚህ በዚህ ልክ መውረድ ልቡን ልጦታል። በዚህ ልክ አለመፈለግ፣ በዚህ ልክ ከትናንትናው ማንነቱ ዝቅ ብሎ መታየቱ በጣም ስላበሳጨው ይህንን ደግሞ እንዲሆን ያደረገው ጠቅላይ ሚኒስትር ዶክተር አብይ አህመድ ነው ብሎ ስለሚያስብ ጠቅላይ ሚኒስትሩ የነካቸውን በሙሉ ዝቅ ማድረግ ይወዳል ማለት ነው። ይሄ እጅግ በጣም አሳፋሪ ነገር ነው። ለዛሬ የነበረን ፕሮግራማችን ይህንን ይመስላል። በሚቀጥለው በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።